በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ ባለፈው ቃል የገባውላችሁ አንድ የቃል ኪዳን ቃል ነበረ። እሱም ለቅዱስ ጊዮርጊስ የክብር ባለቤት የሰላም ንጉስ ኢየሱስ ክርስቶስ የገባለት ቃል ኪዳን ነበር። 3 ጊዜ እንዲህ ብሎ የጠራኝን አድነዋለሁ ፈጥኔም እደርስለታለሁ ብሏልና ይህንን የተመለከተውን እነዚህ 3 ቃላት ምንድናቸው የሚለውን ዛሬ አስተምራለሁ። መንፈስ ቅዱስ በእኔም ይደር በእናንተም ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የእናንተንም ይባርክልን። እግዚአብሔር አምላካችን ቃሉን ሰምተን ለማድረግ ይርዳን፣ በረድኤትም አይለየን። እንደነገርኳችሁ 3 ቃል ነች። እችን 3 ቃል ግን ሁላችሁም ሁሉ ጊዜ ብትሉት የኢየሱስ ክርስቶስ ድንቅ ስራው ወደ እናንተ እንደሚመጣላችሁ የምታዩበት ነው። ስለዚህ እሱን በተመለከተ ዛሬ አስተምራለሁ። እግዚአብሔር በቅዱስ ጊዮርጊስ ሁላችንን እንዲጎበኘን የእሱ ቅዱስ ፈቃድ ይደረግልን። ከዛ በፊት ስለ ቃል ኪዳን መጽሐፍ ቅዱስ ምን ይላል? በተለይ ስለ ቅዱሳን ቃል ኪዳን በተለይ 2 ጥቅሶች እንድትይዙ ፈልጋለሁ። ሁሉ ጊዜ 2 ጥቅሶች በቂ ናቸው። ብዙ ማምጣት ይቻላል። ሁለቱ አንደኛ መዝሙር 88 ቁጥር 3 ላይ ነው። መዝሙር 88 ቁጥር 3 ላይ የሚናገረው ቃል ምንድነው የሚለው? ኪዳነ ተካሄድኩ ምስለ ሕሩያኔ ይላል። ይሄ በግዕዙ ነው። አማርኛው ግን ትንሽ ስተት አለው። ምን ብሎ ነው የሚያስቀምጠው? ከመረጥኩት ጋር ቃል ኪዳኔን አደረግሁ ነው። ችግር የለውም። ስተቱ እዚህ ጋር ምንድነው? የብዙ ቁጥርና የነጠላ ቁጥር ነው። ግዕዙ በፕሉራል ፎርም ነው፣ በብዙ ነው የሚያስቀምጠው። አማርኛው ደግሞ በሲንጉላር ፎርም ነው፣ በነጠላ ነው የሚያስቀምጠው። እንዴት? ግዕዙ ምን ይላል? ኪዳነ ተካሄድኩ ምስለ ሕሩያኔ። ሕሩያኔ የሚለው ቃል ብዙ ነው። ሕሩዬ አላለም። ከመረጥኩት ጋር ከምርጤ ጋር አይደለም ያለው። ሕሩያኔ ነው የሚለው። እነዚህ የተመረጡ ብዙሃን ናቸው። ስለዚህ ከመረጥኳቸው ጋር ቃል ኪዳኔን አደረግሁ ነው ቀጥታው። የተሳሳተው ያጻጻፍ ስልት ደግሞ አማርኛውና ሌሎቹ እንግሊዘኛ ወይም ሌላ ቋንቋዎች ደግሞ የሚነግሯችሁ ከመረጥኩት ጋር ነው የሚሉት። ምክንያቱም ቀጥሎ የዳዊትን ስለሚያነሳ ሲጽፉ ስለ ዳዊት ብቻ መስሏቸዋል። አይደለም። ስለ ዳዊትም ብቻ ተብሎ ቢጻፍ ዳዊት ብቻ አይደለም ቅዱስ፣ ለሁሉም ይሆናል። እዚህ ግን ኪዳነ ተካሄድኩ ምስለ ሕሩያኔ ሲል ከመረጥኳቸው ጋር ሲል መጀመሪያ የሚያነሳው ከመረጥኳቸው ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር ይሄ ነው። ከመረጥኳቸው ከነ ሙሴ ከነ አሮን ከነ ኢያሱ ጋር ነው። ከመረጥኳቸው እነዚህ እግዚአብሔር ካዘጋጃቸው ከመረጣቸው ቅዱሳን ጋር ነው፣ ከነቢያት ጋር ነው፣ ከሐዋርያት ጋር ነው፣ ከጻድቃን ጋር ነው፣ ከሰማዕታት ጋር ነው። የነዚህ ሁሉ በረከት እንደ ዝናብ በእናንተ ላይ ይውረድላችሁ። ስለዚህ ኪዳንን ከመረጥኳቸው ጋር አደረግኩ ይላልና ቅዱስ ጊዮርጊስ ከምርጦቹ አንዱ ነው። ባለፈው እንዳየነው አጥንቱን በይድራስ ተራራ ፈይተው አቃጥለው እስከሚዘሩት ድረስ ሞትን ያልፈራ ስለ ኢየሱስ ክርስቶስ የመሰከረ ምድረ ቤሩትን መካከለኛው ምስራቅ ወደ ክርስቶስ የመለሰ ዛሬና ያድርገውና ብዙዎችን ወደ እግዚአብሔር ያቀረበ ነው። የዛሬዎቹ ትውልዶች ያን መስመር አልተከተሉትምና ነው። ለዛ ነው የዛሬውና ያድርገው ያልኳችሁ። የጥንቶቹ ግን በዛ ዘመን የነበሩ አንገታቸውን እየሰጡ የሞቱ የክርስቲያኖች ምድር ነበረ። ኋላ ላይ ነው ብዙ ነገር እኮ የተለወጠው። ኦርቶዶክሳውያን አይናችንን መግልጠን እምነታችንን መጠበቅ የሚገባንም ይሄ ነው። መካከለኛው ምስራቅ ኦርቶዶክስ ነበረ፣ ሰሜን አፍሪካ ኦርቶዶክስ ነበረ፣ አጠገባችን ያለች ግብጽ ኦርቶዶክስ ነበረች። አሁን 10% 11% ብቻ ሲቀሩ
ምክንያቱም ቀስ በቀስ እየተዋጡ ነው። ለዚህ ነው ሁልጊዜ በእምነታችን መጽናት ገድልን እየሰማን በእምነታችን መጽናት የሚያስፈልገን ምክንያት ይሄ ነው። ግን ምዕራባውያን በጣም ነው የሚዘምቱብን በገድል ላይ ታውቃላችሁ። ገድል ላይ ምዕራባውያኑ በጣም ነው የሚዘምቱት። ለምን? ትራዲሽን የሚለውን ገንጥለው ጀርመን ላይ ካወጡ በኋላ እነሱ ባዶ ቀርተዋል። አሁን አንተን ባዶ እንድትቀር ደግሞ የኦርቶዶክስ ቤተክርስቲያንን ትምህርቱን፣ ገድሉን፣ ድርሳኑን፣ ምስጢሩን፣ ትርጓሜውን ተረት ይላል። ይሄ ቀድመን የምናውቃት የጣሊያን ዘዴ ናት። ቀድመን የምናውቀው የእንግሊዞች ዘዴ ነው። ኦርቶዶክሳውያን በእምነታችን እኛ ጸንተን እምነትን ከምግባር ይዘን የምንቆም የጊዮርጊስ ልጆች ነን። የሰማዕቱ በረከት ይደርብን። ስለዚህ ቅዱስ ጊዮርጊስ በመዝሙር 88 ቁጥር 3 ላይ እንደተጻፈው ቃል ኪዳን ከተሰጣቸው ቅዱሳን መካከል ሰማዕታት መካከል ያውም ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። የማይጠፋ ስምን እሰጣቸዋለሁ ነው የተባለው። እነዚህ የዚህን ዓለም ነገር ንቀው በዚህ ዓለም መውለድ መክበዱን ንቀው እግዚአብሔርን ተከትለው ይኖሩ ስለሆኑ ዝም ብዬ ደረቅ ዛፍ ነኝ አትበል፣ የማይጠፋ የዘላለም ስምን እሰጣለሁ ብሎ በኢሳይያስ 56 ላይ የምታዩት ቃል ነው። ቃሉ ላይ እንደተጻፈው መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርና ምንድነው የሚላቸው? ወደ እግዚአብሔር የተጠጋ መጻተኛ በእውነቱ እግዚአብሔር ከሕዝቡ ይለየኛል አይበል። እግዚአብሔር ከሕዝቡ ይለየኛል አይበል። እችን ቃል ቅዳሴ ላይ እንጠቀማታለን። ይበል ፈላሲ ዘገባ ሀበ እግዚአብሔር የምትቃል ቃል ላይ ቅዳሴ ላይ ካስታውሳል እይፈልጠን ነው ከሕዝቡ ይለየኛል አይበል የምትላይ ወደዚህ የገባ መጻተኛ ፈላሲ ወደዚህ ሲመጣ ከሕዝቡ ይለየኛል አይበል ይላል። እቺ ቃል ኢሳይያስ ላይ እግዚአብሔር የተናገራት ናት። ቃሉ የእግዚአብሔር ነው። አሁንም እግዚአብሔር ልቦናችሁን ብሩህ አድርጎ ቃሉም በልቦናችሁ ያኑርላችሁ። ጃንደረባ ምን ሆነ እኔ ደረቅ ዛፍ ነኝ አይበል እግዚአብሔር አለ። ልብ በሉ መንፈስ ቅዱስ በእኔም በእናንተ ይደር። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ፣ አንድ ሰንበቴን ስለሚጠብቁ፣ ሁለት ደስ የሚያሰኘኝንም ነገር ስለሚመርጡ፣ ቃል ኪዳኔን ስለሚይዙ፣ ሶስተኛ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላልና ለእግዚአብሔር ራሳቸውን ለሰጡ ሰዎች ማለት ሶስት ነገር፣ አንድ ሰንበቴን ለሚጠብቁ፣ ሁለት ደስ የሚያሰኘኝን ነገር ለሚመርጡ፣ ሶስት ቃል ኪዳኔን ለሚይዙ። ለሚጠብቁ፣ ለሚመርጡ፣ ለመጨረሻ ለሚይዙ። ድገሙና ንገሩኝ ከኔ ቀጠላችሁላችሁ። ለሚጠብቁ፣ ለሚመርጡ፣ ለሚይዙ። አንደኛው ምንድነው? ለሚጠብቁ ምንን አለ እግዚአብሔር? ሰንበቴን። ሁለት የሚመርጡ ምን የሚመርጡ አለ? ደስ የሚያሰኘኝን ነገር ለሚመርጡ። ሶስት የሚይዙ አለ። ምንን የሚይዙ? ቃል ኪዳንን የሚይዙ። ይሄ ለኛ ሁሉ የተሰጠ ነው። ቅዱሳን ግን ከኛ ይበልጣሉ። ቅዱስ ጊዮርጊስ ይሄንን ያደረገ ሰማዕት ነው። ስለዚህ ይሄ ሁሉ የሆነውን ምን ነው እግዚአብሔር ብትሉ ቀጥሎ ያለውን ይናገራል። በተለይ ቁጥር 5 ላይ ኢሳይያስ 56 እንደነዚያ ሰዎች ምን አለ? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች የሚበልጥ ስምን እሰጣቸዋለሁ። ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም። ምን አይነት ስም እዛ ተጽፏል? የመታሰቢያ ስም እሰጣቸዋለሁ። የመታሰቢያ ስም እሰጣቸዋለሁ። የማይጠፋም የዘላለም ስም እሰጣቸዋለሁ። የመታሰቢያ ስም ምን አይነት ስም? የማይጠፋ ስም እሰጣቸዋለሁ። ጊዮርጊስ የመታሰቢያ ስም ተሰጥቶታል፣ የማይጠፋ ስም ተሰጥቶታል። ስለዚህ በየወሩ ቅዱስ ጊዮርጊስን ዝክር ማለት በነገራችን ላይ ማሰብ ነው። ይሄንን እናስባለን ማለት ነው። ለቅዱሳን ሁሉ የተሰጣቸው ይሄ ነው። አንድ ብርጭቆ ቀዝቃዛ ውሃ እንኳን መስማች የሰጠ ዋጋው አይጠፋበትም ይላል። ይሄንን ለማይቀበሉ ሰዎች ነው ጭንቀቱ። ይሄን ቃል ለሚንቁ ሰዎች ነው መቅሰፍቱ። ይሄን የእግዚአብሔር ቃል ለማይቀበሉ ሰዎች ነው ደፋሮች፣ ኩሮዎች፣ ትዕቢተኞች ሆነው ያላቸው ዳዊት ልበ አምላክ። እንደዚህ አይነቶቹ ወዴት ይሆን መግቢያቸው? እግዚአብሔርንስ ያውቁታል ወይ?
ኢየሱስ ክርስቶስን ያውቁታል ወይ? ቅዱሳንን የሚጠሉ ይጸጸታሉ እንዳለ እነዚህን የማይቀበሉ ሰዎች ምን ይሉ ይሆን? ይሄ ለነሱ እንተዋለን። እናንተ ግን ኦርቶዶክሳውያን ከዚህ የእውነት መንገድ እንዳታፈነግጡ፣ ከዚህ የእውነት መንገድ ሳትወጡ የመጽሐፍ ቅዱስ ቃል የሚፈጽምባትን እችን ቅድስት ቤተክርስቲያን ሙጥኝ ብላችሁ ይዛችሁ ለዘላለም በዚች መርከብ ውስጥ ሆናችሁ ከሚመጣው የጥፋቱ ብታመልጡ ይሻላችኋል። ይህንን ነው እግዚአብሔር የሚነግረን። ስለዚህ በዚህ መሰረት ለቅዱሳን የተሰጠ ብዙ ቃል ኪዳን አለ። እዚህ ዛሬ የምነግራችሁ አንዱ ትልቁ ነገር የቅዱስ ጊዮርጊስ ቃል ኪዳን ነው። የቅዱስ ጊዮርጊስ ቃል ኪዳን በጣም በጣም ብዙ ቃል ኪዳን ተሰጥቶታል። ይልቁንም ደግሞ አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ብሎ 3 ጊዜ የጠራኝን ፈጥኜ ደርስለታለሁ የምትል ቃል ኪዳን አለች። በመከራ ሰዓት ሊሆን ይችላል፣ በጭንቀት ሰዓት ሊሆን ይችላል፣ የሆነ የምትፈልጉት ሰዓት አንድ ነገር የምትፈልጉበት ጊዜ ሆነ ምን ይሄ ከብዳል። አሁን በቃ አምላከ ጊዮርጊስ ስምዓነ፣ አምላከ ጊዮርጊስ ስምዓኒ፣ አምላከ ጊዮርጊስ ስማኝ፣ አምላከ ጊዮርጊስ ተራዳአነ፣ አምላከ ጊዮርጊስ ተራዳአኒ፣ አምላከ ጊዮርጊስ ተራዳን፣ አምላከ ጊዮርጊስ ተራዳኝ። ተመልከቱ። አምላከ ጊዮርጊስ ተሳሃለነ፣ አምላከ ጊዮርጊስ ተሳሃለኒ፣ አምላከ ጊዮርጊስ ይቅር በለኝ፣ አምላከ ጊዮርጊስ ይቅር በለኝ፣ ይቅር በለን ብንል ይሄ ምን ይከብዳል? አምላከ ጊዮርጊስ ስምዓነ፣ አምላከ ጊዮርጊስ ተራዳአነ፣ አምላከ ጊዮርጊስ ተሳሃለነ። እነዚህን ወደ ራሳችሁ ደግሞ ስትለውጡት ከፈለጋችሁ አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ትላላችሁ። ያን ደግሞ እንተካ ብትሉ ሌላ ቃል ትተካላችሁ። ለምሳሌ ለግል ለራሳችሁ ታድርጉት አምላከ ጊዮርጊስ ተሳሃለኒ። አሁን አምላከ ጊዮርጊስ ይቅር በለኝ ማለት ነው። አምላከ ጊዮርጊስ ተሳሃለኒ፣ አምላከ ጊዮርጊስ ተራዳአኒ፣ የጊዮርጊስ አምላክ ሆይ ተራዳኝ፣ ተራዳአኒ። ተመልከቱ። ስምዓኒ፣ ተራዳአኒ፣ እንደገና ደግሞ ይቅር በለኝ፣ ይቅር በለኝ። አምላከ ጊዮርጊስ ስምዓኒ፣ አምላከ ጊዮርጊስ ተራዳአኒ፣ አምላከ ጊዮርጊስ ተሳሃለኒ። ይሄ በቃ ኢየሱስ ክርስቶስ ኃያሉ አምላካችን ለጊዮርጊስ የነገረው ነው። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ። ይህንን ያለ ሰው ልክ ያቺ የቤሩታዊት ሴት ፈጥኖ እንደደረሰላት ከነፋስ ፈጥኖ እንደደረሰ ወደ እናንተም ፈጥኖ ይደርስላችኋል። ሌላ ቀን ደግሞ የምነግራችሁ እናንተም አስታውሱኝ። የዛሬ ወር ላይ ደግሞ የምነግራችሁ የማስተምራችሁ ጸሎት አለች። 3 ነች፣ 4ኛ የምትጨመርባት አለች። እሷ ጸሎት ደግሞ በቃላችሁ መያዝ እንደምትችሉት ተደርጎ እዛ ላይ መጀመሪያ ዲስክሪፕሽኑ ላይ ይጻፍላችኋል። እዛ ላይ ታያላችሁ። ከዛ ደግሞ በቃላችሁ ለመያዝ ትሞክራላችሁ። ዛሬ ግን 3 ነገር ነች። አምላከ ጊዮርጊስ አንድ እኮ ነው፣ 3 ጊዜ በሉት ነው። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ። እንደዛ ነው። የምትፈልጉትን መቀጠል ትችላላችሁ ከፈለጋችሁ። ቅድም እንዳልኩት አምላከ ጊዮርጊስ ስምዓኒ፣ አምላከ ጊዮርጊስ ተራዳአኒ፣ አምላከ ጊዮርጊስ ተሳሃለኒ ያላችሁ በዚህ ቃል መሰረት በሰማይቱ ኢየሱስ ክርስቶስን ተማጸኑት። ነገራችሁ እኮ የማይጠፋ ስም አለው። ነገራችሁ እኮ ድንቅ ነገር በቅዱሳን ላይ በረከት በቅዱሳን ራስ ላይ ነው አላችሁ እኮ። ነገራችሁ እኮ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ አለ። ከአብርሃም ከይስሐቅ ከያዕቆብ ከሌሎቹም ቅዱሳን ከቅዱስ ጊዮርጊስ ጋር። ስለዚህ በዚህ ልመና አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ከሁላችን ጋር ይሁን። አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ እያላችሁ ተማጸኑት። ከጨመራችሁ ደግሞ አምላከ ቅዱስ ጊዮርጊስ ስምዓኒ፣ አምላከ ቅዱስ ጊዮርጊስ ተራዳአኒ፣ አምላከ ቅዱስ ጊዮርጊስ ተሳሃለኒ እያላችሁ በዚህ መልክ መጸለይ ትችላላችሁ። መጥራት ይሄ ይዛችሁት አንድ ቦታ ስትገቡ ወደ መስጠቱ አንድ ነገር ድንገት የሚያስደነግጥ ነገር የሆነ ነገር ቢገጥማችሁ ሁሉ እንዲበሉ ከነፋስ የፈጠነ ነው። የዛሬ ወር በዚህ ላይ እንመለሳለን። ትምህርቱ ግን ነገም አለ። የዛሬ ወር ስላችሁ ለዚህኛው ትምህርት ነው። ነገም አለ። የእናንተ ድርሻ ደግሞ የሰማችሁትን ሰው ይጠቀምበት። ደስ ይበለው። ደስ ካላችሁ ሰው ደስ ይበለው፣ ላኩለት። የእግዚአብሔር ቃል ለዓለም ይድረስ። ለምን ትሰንፋላችሁ? ኦርቶዶክሳውያን ለምን ትሰንፋላችሁ? ሌላው ዓለምን ነገር ሲያዳርስ የኃጢአት ነገር ሲያዳርስ ለምን ደሞ የምትሰንፉት? ኦርቶዶክሳውያን አትስነፉ። ሰው ይስማ። አንደኛ በቃላችሁ የተማራችሁትን በቃል ንገሩ። ቢያንስ ለ10 ሰው በቃላችሁ ንገሩ። አጠገባችሁ ለምታገኙት እንዲህ አይነት ትምህርት ተማርኩ። ደስ ካለው ይቀበል፣ ደስ ካላለው እንደተባለ እግራችሁን ትቢያራግፉ እንደተባለ ካልጣመው ምን ታረጋለህ?
ግን በአፋችሁ መስክሩ። ሁለት እዚህ ላይ ይሄን ተመራያለሁ ይሄን አውቃለሁ ብላችሁ ገለጹ። ሌላ ሰው ሲያነበው ኮሜንት የሚያይ ብዙ ሰው ኮሜንት ስለሚያይ አንድ ቃል ነገራችሁት ማለት ነው። የእናንተ ድርሻ አያችሁ። ከዛ ደግሞ ለሌላ ሰው እንዲደርስ የኛ ትምህርት ደግሞ ለሌላ ሰው እንዲስፋፋ አደረጋችሁ። እንዲህ እንደምታደርጉ ላይክ፣ ሼር፣ ኮሜንት በማድረግ በሁሉም የምትተባበሩትን ሁሉ የልቦናችሁን ሐሳብ ይፈጽምላችሁ። የእናንተንም ጸሎት ሰማይቱ ወደ ልዑል መንበር ያድርስላችሁ። በተለይ ደግሞ አዲስ ሆናችሁ መታችሁ ያላችሁ ዝም ብላችሁ አትሂዱ። በዚህ የሚሰጠውን የየለቱን ትምህርት ተከታተሉ። የእግዚአብሔር ቤተሰብ ሁኑ። የጉባኤ እግዚአብሔር ቤተሰቦች ሁኑ። ሰብስክራይብ በማድረግ ሁሉ ጊዜ የኖቲፊኬሽን መረዋዋን ደወሏን በመንካት ሁሉ ጊዜ ለእናንተ እንዲደርስ ማድረግ ይኖርባችኋል። የዛሬውን ትምህርት ጨረስኩ። ነገ ደግሞ በቸር እንድንገናኝ የአምላክ ፍቃድ ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ፈጥኖ ይድረስልን። ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። መላውን አፍሪካ ሰላም ያድርግልን። መላውን ዓለም ሁሉ የሰላም ያድርግልን። የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። በመከራ ውስጥ ያሉትን የልባቸው ይፈጸም። ይህን ቃል የምትሰሙ ሁሉ ሰማይቱ ፈጥኖ ይድረስላችሁ። እንደ ቤሩታዊቱ ሴት ከሚያስፈራ ሊውጣችሁ ከተዘጋጀው መከራ ያድናችሁ ያድነን። አሜን። ክብርም ምስጋና ለሥላሴ ይሁን። እግዚአብሔር ደግሞ ደጋግሞ ይባርከን። ሰላም ሁኑልኝ።